አዲሱ የበጀት ዓመት በኢትዮጵያ ውስጥ ሰነደ ማረናዎች ገበያ በአክሲዮን ገበያው ከ30,000 በላይ አክሲዮኖች ባለቤት የቀየሩበት ሳምንት ነበረ። ይህ ያሳለፍነው ሳምንት በገንዘብ ደረጃም ከ40 ሚሊዮን ብር በላይ በግብይትም በዛ ያሉ ግብይቶች የተከናወኑበት ሳምንት ነበረ። አዲሱ በገበያው ላይ የተመዘገበው ተቋም አቢሲኒያ ባንክ ሆኗል። እንደዚሁ በዚሁ ስድስተኛ ድርጅት አግኝተናል ማለት ነው። በሰነደ ማረናዎች ገበያ ላይ የተመዘገበ አምስተኛ ባንክ ስድስተኛ ተቋም ሆኖ ይህ መዝጊያ ደውላችን ነው። በየሳምንቱ ቅዳሜ ልክ በ9 ሰዓት የሳምንቱን የአክሲዮን ገበያውን ዋጋ እያንዳንዱን የተፈጠሩትን ነገሮች ከፍ ያሉ ዝቅ ያሉ ነገሮች ወዴት እየሄዱ ነው የሚሉትን ነገሮች አብረን የምንመለከትበትና የምናብራራበት ቪዲዮአችን ነው። ቪዲዮውን እስከ መጨረሻ ተከታተሉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ደግሞ በተለይ ጆይን በሉ እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። እዚህ ባሳለፍነው ሳምንት ከሰኞ እስከ አርብ በነበሩት ግብይቶች ማለት ነው በፈረንጆቹ ሐምሌ 27 እስከ ሐምሌ 31 በነበረው ግብይት ማለት ነው እንግዲህ 30,383 አካባቢ አክሲዮኖች ናቸው ባለቤት የቀየሩት። የአክሲዮኖቹ ባለቤት የነበሩ ሰዎች እነዚህ ከላይ የምናውቃቸው የስድስቱ ድርጅቶች ማለት ነው የነሱ ባለቤት የነበሩ ሰዎች ከዛ ውስጥ 30,000 በላይ የሚጠጉ አክሲዮኖች ለሌሎች ሰዎች ይሸጠዋል ማለት ነው። ከዚህ ቀደም ባለ አክሲዮን ላልነበሩ ወይ ደግሞ ያ አክሲዮን ላልነበራቸው ሰዎች የሸጡበት ሁኔታ ነው የነበረው። በግብይት ደረጃም ቢሆን በዚህ በአዲሱ የበጀት ዓመት እንግዲህ ማየት ከጀመርን ጀምሮ ኦልሞስት ይሄ አምስተኛው ሳምንት ነው። በአዲሱ የበጀት ዓመት ትልቁ የግብይትም የተፈጸመበት ነው። 475 ግብይቶች ናቸው የተደረጉት ማለት ነው። የተለያዩ 475 ግብይቶች ናቸው። 45.6 ሚሊዮን ብር አካባቢ ነው እንግዲህ በአጠቃላይ በዚሁ ባሳለፍነው በአምስቱ ቀናቶች ውስጥ በገበያው ላይ የተንቀሳቀሰው ገንዘብ ማለት ነው። በግብይት ደረጃም ሆነ በተንቀሳቀሰው ገንዘብን በሉት በአክሲዮኖች ብዛት ከፍተኛ እድገት የታየበት ነው ይህ ያሳለፍነው ሳምንት። ምክንያቱም ባሳለፍነው ሳምንት እንደምታስታውሱት በገንዘብ ደረጃ 29 ሚሊዮን ብር ነበር የተንቀሳቀሰው። በግብይት ደረጃ 312 ግብይቶች ነበሩ የተደረጉት። በአክሲዮን ደረጃ 19,000 አክሲዮኖች አካባቢ ነበረ ባለቤት የቀየሩት። በዚህኛው ግን በከፍተኛ ሁኔታ እንዳደገ ልንመለከት የምንችልበት ሁኔታ አለ። በዚሁ እንግዲህ በኢትዮጵያ ሰነደ ማረናዎች ገበያ ላይ እንዲያው ምን ይመስላል ገበያው፣ ማነውስ የማን ቁጥጥር ስር ነው ያለው የሚሉትን ነገሮች ደግሞ እንመልከት። ታዲያ እንደነገርኳችሁ እንግዲህ 6 አይነት ድርጅቶች በዚህ ገበያ ላይ ተመዝግበው አሉ ብያችኋለሁ። እነዚህ ከላይ የጠቀስኳቸው 30,000 አክሲዮኖች 400 ምናምን የሚጠጉ ግብይቶች ከተደረጉ እነዚህን እንዲያው ማን ነው ዶሚኔት እያደረገ ያለው፣ የማንስ አክሲዮን ነው ግብይት በእውነት እየተደረገ ያለበት የሚለውን ነገር በመመልከት ደግሞ እንቀጥል። ለምሳሌ በመጀመሪያ የምናገኘው እንግዲህ ብዙ ግብይቶች የተደረጉበት ሳምንት እንደነበረ ነግሬያቸዋለሁ እና በግብይት ደረጃ ማለት ነው 475 አካባቢ ግብይቶች ተደርገዋል ብያቸዋለሁ። ከነዚህ ግብይቶች ውስጥ አብዛኛዎቹ ግብይቶች የኢትዮ ቴሌኮም አክሲዮኖች ናቸው። ስለዚህ እንግዲህ የኢትዮ ቴሌኮም አክሲዮኖች በአክሲዮን ገበያው ላይ ጥሩ እንቅስቃሴ የሚደረግባቸው የሚሸጡ የሚገዙ ከሚባሉት አክሲዮኖች በማወዳደር ደረጃ ስታወዳድሩት እንደምትመለከቱት 55 በመቶ የሚሆነው ከ400 ምናምኑ ግብይት የኢትዮ ቴሌኮምን አክሲዮኖች የገዙና የሸጡ ሰዎች ግብይቶች ናቸው፣ ኤክስኪዩት የተደረጉ ግብይቶች ናቸው። የሚከተለው እንደተለመደው አዋሽ ባንክ ነው። እንግዲህ 19 በመቶ የሚሆኑት ግብይቶች አዋሽ ባንክ ናቸው። ከዛ 15 በመቶ አካባቢ የሚሆኑት ደግሞ አዲስ ወደ ገበያው የመጣው የአቢሲኒያ ባንክ ሲሆኑ ከዛ አባይ ባንክ ይከተለዋል ማለት ነው በ8 በመቶ አካባቢ ማለት ነው። ሌላው ደግሞ እንግዲህ በአክሲዮኖች ብዛት በተለይ ደግሞ ብዙ አክሲዮኖችስ የማን አክሲዮን ነው የተገበያየው ብላችሁ ከጠየቃችሁ በተመሳሳይ መልኩ አክሲዮኖቹን ከ30,000 አክሲዮኖች ማለት ነው ብዙ የተንቀሳቀሰው 47 በመቶ የሚሆነው ስቲል የቴሌ አክሲዮኖች፣ 34 በመቶ የሚሆኑት የአዋሽ አክሲዮኖች፣ 13 በመቶ የሚሆኑት የአቢሲኒያ ባንክ አክሲዮኖች እና 5 በመቶ የሚሆኑት የአባይ ባንክ አክሲዮኖች ናቸው በዚህ ባሳለፍነው ሳምንት እንግዲህ ባለቤት የቀየሩት ማለት ነው። ሁለቱም ላይ ስትመለከቱት እንግዲህ ኢትዮ ቴሌኮም ከዛ አዋሽ ባንክ ዶሚኔት የተደረገ ገበያ መሆኑን ትመለከታላችሁ። አቢሲኒያ በመጀመሪያው ሳምንት ወደ 3ኛ ደረጃ ላይ መጥቷል ማለት ነው ከጠቅላላ ከስድስቶቹ ማለት ነው። በገንዘብ ደረጃ ያንቀሳቀሱትንም ገንዘብ ሄዳችሁ በምትመለከቱበት ሰዓት ታዲያ ኢትዮ ቴሌኮም እዚህ ጋር ነው ደረጃው ፍሊፕ የሚሆነው። ምክንያቱም ከገንዘብ ውስጥ 25 ሚሊዮን ብር አካባቢ የሚሆነው ወይ ደግሞ ትልቁ ገንዘብ የአዋሽ ባንክ ነው በዚህ ባሳለፍነው ሳምንት። ያ ማለት እንግዲህ በሻጮች ደረጃ ሄዳችሁ ስትመለከቱ ከፍተኛውን ገንዘብ ያገኙት ከፍተኛውን ገንዘብ ያስገቡት በመጠን ደረጃ ማለት ነው የአዋሽ ባንክ ባለ አክሲዮኖች ነበሩ ማለት ነው። 25 ሚሊዮን ብር አካባቢ ነው ወደ ኮፈናቸው ያስገቡት ማለት ነው። አቢሲኒያ ባንክ አክሲዮን የነበራቸው ሰዎች ኦልሞስት 8.9 ሚሊዮን ብር ነው ያንቀሳቀሱት። ከዛ የኢትዮ ቴሌኮም ላይ 8.2 ሚሊዮን ብር ነው። እንደምታውቁት እንግዲህ የኢትዮ ቴሌኮም አክሲዮኖች በፓር ቫልዩ ደረጃ ባለመቶዎቹ ከመሆናቸው ጋር ተያይዞ ዋጋቸው ትንሽዬ ስለሆነ
ብዛት ቢኖራቸውም እንግዲህ ቅድም እንዳልኩት ብዙ አክሲዮኖች ቢሸጡም ነገር ግን ያው መጠናቸው ያን ያህል በብር ብዙ አይበዛም ማለት ነው። ከዛ ያው አባይ ያለ ይቀጥላል ማለት ነው። ሶ የአቢሲኒያ አክሲዮኖችም ጥሩ 8.2 ሚሊዮን ነው በዚህ ባሳለፍነው ሳምንት የተንቀሳቀሰው ለማለት ያክል ነው። ስለዚህ አሁንም ቢሆን እንግዲህ የኢትዮጵያው ሰነደ ሙዓለ ንዋዮች ገበያ በሁለቱ ተቋማት ኢትዮ ቴሌኮም እና አዋሽ በከፍተኛ ዶሚናንስ ስር ያለ ሲሆን ሶስተኛ ወገን መጥቶበታል። አቢሲኒያ ባንክ ቀጣይ ሳምንት ያስቀጥለዋል አያስቀጥለው ማብረን የምንመለከተው ነው እንግዲህ የሚሆነው። አገራችን ውስጥ አሉ ከሚባሉና በጣም ውጤታማ ከሚባሉ ባንኮች ውስጥ አንዱ እንደመሆኑ እንግዲህ ፈላጊ ይኖረዋል ብለን ስለምናስብ ሜቢ ሊያስቀጥል የሚችልበት ቻንስ ይኖራል። አንድ ባንድ ደግሞ እንመልከታቸው እስቲ ዋና ዋናዎቹን። እንዳልኳችሁ ገዳንና ወጋገንን ብዛም እንቅስቃሴ ስላልነበራቸው በዚህ ባሳለፍነው 5 ቀን ውስጥ እነሱን እንተዋቸውና ሶስቱን አክሲዮኖቻችን ደግሞ እንመልከታቸው። አዋሽን ስትመለከቱ እንግዲህ ሳምንቱን የጀመረው 2550 አካባቢ ነበረ። ማክሰኞ ምናምን እያለ እየጨመረ ተመልሶ መቀነስ ጀመረና ሳምንቱን ሲጨርስ 2538 ላይ ነበረ የጨረሰው። ገዢና ሻጭ የሚጠሩትንም ነገር ስትመለከቱ ሰኞ ላይ ጤነኛ አካባቢ ላይ ነበር የነበረው። ከዛ ከሰኞ በኋላ ማክሰኞ ላይ እየሰፋ መጣ። ኦልሞስት ወደ 100 ብር ሊደርስ ምንም አልቀረውም። እንደዚሁ ነው ሮብም ሐሙስም አርብም እንደዛው በሰፊ የሆነ ልዩነት ነበር የነበረው። አዋሽን ስትመለከቱት በዋጋዎች ከፍ ዝቅ ከማለት አንጻር ዋጋ ተጀምሮ እስከሚዘጋ በእለቱ እነዚህ የምትመለከቷቸው እንግዲህ አረንጓዴ የምታዩቸው ብዙ ጊዜ ዋጋ እየጨመረ የሚሄድበትን ሴናሪዮ ነው የሚያሳያችሁ። ያ ማለት እንግዲህ ሰኞ ላይ ትንሽ እየጨመረች ማክሰኞ ላይ ጨምሮ ካደረበት ነው ጠዋት ተነስቶ ትንሽ የጨመረው። ከዛ ቀጣይ ቀን ላይ ማለትም ሮብ ላይ ጨምሮ የነበረ ቢሆንም ከጫፏ ላይ ማለት ነው የነጯ ጫፍ ማክሰኞ ላይ ካያችሁት ላይ መውረድ ነው የጀመረው ነው ቀይ ሲሆን ማለት ነው። ግን ተመልሶ በዛኛው ቀን ሐሙስ ላይ መጨመር ቢጀምርም አርብ ላይ ደግሞ ተመልሶ መቀነስ ጀምሯል ማለት ነው። ስለዚህ ያው ይሄ ሬዚስት እያደረገ ይመስላል። በቃ 2500 ይወርዳል አይወርድም እንግዲህ አብረን የምንመለከተው ቢሆንም ግን ለተከታታይ ብዙ ሳምንታት የአዋሽ ባንክ አክሲዮኖች እዛ ላይ ሬዚስት እያደረጉ ትመለከቷቸዋላችሁ። የኢትዮ ቴሌኮም ስትመለከቱት እንግዲህ በተለይ ባሳለፍናቸው ሳምንታት ከነበረበት በጣም ዋጋው እየወረደ መጥቷል። ሳምንቱን ሲጀምር እንኳን የ600 ምናምን ብር አካባቢ ጀምሮ አርብን የጨረሰው 540 ላይ ነው። በጣም ዝቅ ያለ ነው። በገዢና በሻጭ መካከልም ብዛም ልዩነት አይታየም። በነገራችን ላይ ኢትዮ ቴሌኮም ላይ በምትመለከቱበት ሰዓት ያለው ልዩነት 50 ብር 25 ብር ድረስ አይነት ልዩነቶች ስላሉ ያም ሊሆን ይችላል እንግዲህ ብዙ አክሲዮኖች እንዲንቀሳቀሱ የሚያደርገው ማለት ነው። ገዢና ሻጭ ለመቀራረብ ብዙ ማገዶ ስለማይፈጁ ልንለው እንችላለን። ከአንድ ሊስቲኩም የሚያሳየን እንግዲህ የኢትዮ ቴሌኮም አክሲዮኖች በተከታታይነት እየቀነሱ መምጣታቸው ነው። እንደምትመለከቱት ሰኞ ላይ ራሱ ከተጀመረበት ከከፈተበት ዋጋ ወደ ታች ሆኖ ነው የጨረሰው። ማክሰኞም ከዛው ይዞ ጀምሮ ወደ ታች፣ ሮብም ከዛው ይዞ ጀምሮ ወደ ታች፣ ሐሙስም ወደ ታች አለና አርብ ላይ ነው መጠነኛ መሻሻል አሳይቶ ሳምንቱን ያጠናቀቀው ማለት ነው። ስለዚህ እንግዲህ ኢትዮ ቴሌኮምም ሬዚስታንሱን እስካሁን ያገኘ አይመስልም። የቱ ጋር እንደሚቆም ባናቅም እንግዲህ እምብዛም ግን በዋጋ ደረጃ እንትን እያለ አይደለም ማለት ትችላላችሁ። አባይ ባንክ ነው በዚህ ባሳለፍነው ሳምንት በቀደመው ሳምንት ካስታውሳችሁ ምንም ግብይት አልነበረውም አባይ ባንክ። እንዲያውም ሊስት ከተደረገበት ሰሞን ሞቅ ብሎ የነበረ ቢሆንም ወርዶ ዋጋው 1400 ብር አካባቢ ወርዶ የነበረ ቢሆንም በዚህኛው ሳምንት ግን ከ1400 አካባቢ ጀምሮ ሰኞ እስከ 1550 ደርሶ ነው ያጠናቀቀው ሳምንቱን ማለት ነው። ዋጋው አርብ ላይ በጣም ጨምሮ ስቲል ግን በገዢና በሻጭ መካከል በአባይ ባንክም ቢሆን በጣም ከፍተኛ ልዩነትን መመልከት ትችላላችሁ። ለምሳሌ ሰኞ ላይ ብዙም ልዩነት ባይኖርም ወደ ማክሰኞ አካባቢ ግን 100 ብር 200 ብር አይነት ልዩነት፣ እስከ አርብ እንደዛው አይነት ልዩነቶች ናቸው ያሉት። ለዚህም ሊሆን ይችላል እንግዲህ ብዙ እንቅስቃሴ የማታዩበት ብዙ አክሲዮኖች ማይገበያዩት ማለት ነው። ከአንድ ሊስቲኩም ቢሆን የሚያሳየን ማክሰኞ፣ ሮብ፣ ሐሙስ ላይ ጥሩ መነቃቃትን አሳይቶ እንደነበረ የመጨመር ቴንደንሲ እንደነበረውና ነገር ግን አርብ ላይ ምንም እንኳን በጥሩ ዋጋ ቢሆንም የጨረሰው ግን ዋጋው ግን ወደ ታች እየወረደ እንደነበረ ልንመለከት እንችላለን ማለት ነው። ዝቅተኛ ዋጋዎችም አነስተኛም ከፍተኛ መኖራቸውን ነው የሚያሳየው። በዚህኛው ሳምንት እንግዲህ የተጨመረው ደግሞ ሌላኛው አዲስ ተቋም አቢሲኒያ ባንክ ነው። ከማክሰኞ ጀምሮ ግብይቱ የተደረገ ሲሆን ማክሰኞ ላይ በጣም ከፍተኛ ነበር። 2300 እስከ 3000 ብር የተሸጠበት ሁኔታ ነበረ። ግን በማግስቱ ነው ዋጋው መውረድ የጀመረው። ከዛ በአርብ ዕለት ሲጨርስ 2090 ብር አካባቢ ነው የጨረሰው ማለት ነው። ማክሰኞ ላይ እንደምትመለከቱት አረንጓዴ ነው የምታዩት፣ እየጨመረ ነበረ። ሮብ ላይ መቀነስ ቢጀምርም ሐሙስ ላይ ጨመረ። አርብ ላይ ግን
ቀይ ውስጥ ገባ ማለት ነው። የአቢሲኒያ ባንክም አክሲዮኖች ቢሆኑ ማለት ነው። እንግዲህ አሁንም ቢሆን አብዛኛዎቹ አክሲዮኖቻችን ዋጋ ዲስከቨር የማድረግ ሂደት ውስጥ እንዳሉ አብዛኛዎቹ ያሳዩናል። ቅድም የነገርኳቸው እነዚህ አረንጓዴ፣ ቀይ ካንድልስቲኮች አሁንም እንዳሉ ለማብራራት ያክል እንግዲህ በዋናነት የሚነግሩን 4 ቁልፍ ነገሮችን እንድናይ ነው የሚያደርጉን። አንድ አክሲዮን ቀኑን ሲጀምር የሚለውን ነገር ያሳያሉ። ስንት ብር ላይ ጀመረ የሚለውን ነገር ከስር ይጀምሩና እለቱን ሲጨርስ ደግሞ ስንት ላይ ጨረሰ የሚለው ወፍራሙ የግራፉ አካል ያለበት ጫፍና ጫፍ እሱን ይነግሩናል። ቀጫጭም ደግሞ ከስርም ከታችም የሚወጡ ቁጥሮችን መመልከት ትችላላችሁ። እነዛ ደግሞ በዛች እለት ውስጥ በሆነ ቅጽበት ግን ወደ ላይ እስኬት ጫፍ ሄዷል፣ ወደ ታች እስከምን ጫፍ ወርዷል የሚለው። ስለዚህ 4 ነገሮች አሉ ማለት ነው። ኦፕን ክሎዝ ይነግረናል። የአንድ አክሲዮን ዋጋ በስንት ተከፈተ፣ በስንት ተዘጋ የሚለውን ይነግረናል። ከዛ ባለፈ ደግሞ አንድ አክሲዮን በእለቱ ከፍተኛ ስንት ዋጋ ተሸጠ፣ ዝቅተኛ ስንት ዋጋ ተሸጠ ይለናል። ዋጋዎች በሁሉም አክሲዮኖች ላይ እንደዚህ አይነት ነገሮች ይኖራሉ እስከ ተጣጣመ ድረስ። በነገራችን ላይ ዋጋውን እንዲህ አላታድርጉ ብሎ የሚቆጣጠር አካል የለም። እዚህ ገዢ በ3000 ብር ገዛለሁ ልክ ሲል ሌላ ሰው መጥቶ በ3000 ብር ሸጣለሁ ካለ እነዛ ሁለቱ ይደረጋሉ። እንደ አጋጣሚ ሆኖ የሆነ ገዢ መጥቶ እኔ በ2000 ብር ገዛለሁ ብሎ እየጠበቀ ባለበት ሁኔታ ሌላ ሰው መጥቶ በ2000 ብር ነው ይሸጣለሁ ካለ በ2000 ይደረጋል። ስለዚህ በ2000 በ3000 ተሽጦ ሊውል የሚችልበት እድል አለ ማለት ነው። ስለዚህ ዋጋዎችን ሁል ጊዜ ቼክ ማድረግ እንግዲህ የኔና የናንተ ኃላፊነት ነው የሚሆነው ለማለት ነው። ጥያቄ የሆነባችሁ ነገር ካለ እታች ኮሜንት ሴክሽን ላይ ጻፉልን። በዚህ ባሳለፍነው ሳምንት የአክሲዮን ገበያውን እንቅስቃሴ እንዴት ተመለከታችሁት እሱንም ጻፉልን እያልኩኝ የዛሬው ቪዲዮ በዚህ ነው ማጠናቀው። ለቻናሉ አዲስ ከሆናችሁ ታዲያ ሰብስክራይብ ማለት እንዳትረሱ። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በሉ አበረታቱን እያልኩኝ በቀጣይ ሳምንት በሌላ የመዝጊያ ደውል እስክንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።